አጨብጭብ አንተ ሃይጃክ ትጠላለህ። እኔ በ3.5 ሚሊዮን አርሰናል ይበላል ብዬ ጠብቄያለሁ። ለ3.5 ሚሊዮን ጀሬሚ ሞንጋን ማለት ነው ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ዶኩ በለው ልጁ ራሱ ዶኩ በለው በቃ። ግን እኔ ጭራሽ እንደ አርሰናል ለረጅም ሳምንታት የተከታተለ ልጁ ነው የነበረው። እንዲህ አንተ ጥልቅ ብሎ ባንዴ ሲቲ ያስፈርመዋል። ማሬስካ አንዴ አንተ ሲጀምር ታውቃለህ፣ ይሄ ልጅ ማለት ነው የእውነት ያስፈልገን ነበር። እንደዚህ አይነት ተጫዋች ነው የምንፈልገው እኔ ለቲሜ በቃ እንደዚህ አይነት ተጫዋች እንደ ዶኩ አይነት ተጫዋች ነው የምንፈልገውና ራሱ ዶኩ በለው በ10 ሚሊዮን ፓውንድ ያስፈረም ነው። አርሰናል ግን ለ3.5 ሚሊዮን ነው ይሄ ልጅ የተበላው። 3.5 ሚሊዮን ነው በቃ። ውይ አርሲዬ የአዶንስ ገንዘብ የአዶንስ 10 ሚሊዮን መክፈል አቅቷት ጄሬሚ ሞንጋ ማንቸስተር ሲቲን ተቀላቀለ። ይሄ ቅሌት ነው። ዋንጫ ባነሳሽበት ማግስት የ10 ሚሊዮን ተጫዋች ምክንያቱም ተጫዋቹን አልፈለኩም ምናምን አይሰራም። አሁን ትራንስፈሩ መጨረሻ ላይ እንደደረሰ ምናምን ሁላችንም እናውቃለን። አንቺም ተናግረሻል ያለቀ ትራንስፈር መሆኑ። ይሄ ቅሌት ነው። ይሄ ከግርጣት ብቻ ተብሎ የሚታለፍ ነገር አይደለም። በሰማ እኮ ብር እኮ አይደለም የተጠየቅሽው እኮ ብር አይደለም። አዶንስ ተጠይቀሽ አዶንስ መክፈል አቃተሽ ችጋር በሴንቸሪ እኮ ነው ዋንጫ ያሳካሽ። በሴንቸሪ ያሳክተሽ እንዲህ ያልሽ ትልቅ የሆንሽ መሰለሽ። አይደለሽም አሳየሽ እኮ ይኸው። እሺ ጄሬሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ነው። እኔ ብዙ ሰዎች ስለ ትራንስፈር እውቀት የሌላችሁ ሰዎች ማለት አርሰናል ገረጣ ምናምን። አርሰናል ትክክለኛውን ውሳኔ ነው የወሰነው። ማን 10 ሚሊዮን ለማ 10 ሚሊዮን ለዚህ ያማሃል እንዴ? 16 ዓመት ልጅ 10 ሚሊዮን እንዴት ነው የምትወጣው? አንድ ሲኒየር ጎል ያለው ልጅ ማለት ነው ገብቷል። 16 ዓመቱ ማን ህፃን አያስፈልገን። እኛ የምንጫወተው የለ ፕሪሚየር ሊግ ኦልሬዲ የበላን ሰዎች ነን። ቀጣይ ዓመት እሱን ዲፌንድ ለማድረግ ነው የምንጫወተው። ዲፌንድ ለማድረግ ይሄን ነው ሲሆን ልናስፈርም አንችልም። ገብቷል። ትክክለኛ ራሱን ፕሩቭ ያደረገ የሚገርም ሌፍት ዊንግ ነው የሚያስፈልገን አርሰናል። ገብቷችኋል አይደል? ሌፍት ዊንግ ጽድት ያለ ነው የሚያስፈልገን። ይሄንን ተውት። ይኸውል አትጨናነቁ ጋይስ። የተመደበ ብር አለ ለአርሰናል ቻምፒየንስ ሊጉን እንዲያመጣው ለአርቴታ የተመደበ ብር አለ። ልክ ዓለም ዋንጫው ሲጠናቀቅ ማለት ነው ሁልህም አይነህ እያየ ማለት ነው አይነህ እያየ ሱፐር ቲም ይሰራል። ከዛ በኋላ ምን አባት እንደምታመጣ እናያለን። ሁላችሁም ደግሞ ኮፒ ሊንክ ሪፖስት አድርጉት ይሄን ቪዲዮ። አያርሴ ጉድሽን አየሽ? አንድ ወር ሙሉ ጀንጅነሽ ደግሞ እኮ ከሊጓን ከሌስተር 10 ሚሊዮን መክፈል አቅቶሽ ይሄው ሲቲ በአንድ ቀን ትላንት ጀመረው ዛሬ ሂርዊጎ አይታል። በቃ አንድ ወር ሙሉ ጀንጅነሽ ኧረ አንቺ አታሰድቢኝ በእናትሽ። እንዴ ለ10 ሚሊዮን እኔ አልወረውርልሽም ዝም ብዬ እንዴ በቴሌ ብር ልክልሽ ነበር እኮ 10 ሚሊዮን በቴሌ ብር ማለት ነው። እንዴ ምን ሆነሽ ነው? ኧረ ሲቲ ይመጫችሁ። ዋንጫ በልተህ ራሱ ሰው አትሆንም አንተ ጠንያም ሰው አትሆንም። ኧረ በላሽው፣ አንጀቴን በላሽው፣ ሆቴን በላሽው። ስጀነጅኝ ቆይተሽ ለፈላው የጋርሽው። ወይኔ ወያላ እኔ አፈር ልብላው፣ እኔ ልውቅለለው፣ እኔ ልዋረደው፣ እኔ ልገርጣው ወያላ። በ16 ዓመት ትገመታለህ በ10 ሚሊዮን። እኔ አልሰጠም እንደ 10 ሚሊዮን አጠይቀኝም እንዴ? ወዳጅነታችን ለዚህ ነው እንዴ ወያላ? ኧረ ወይኔ ወያላ እኔ አፈር ልብላ። እንግዲህ ምን ማድረግ ይቻላል? አይዞን ወያላ። ጨቷኖ ብለህ በወር ደሞዝ ጋብዘህ ቴንኪው ብሮ ፕላስተ ግርጣት ጧጧ እምጳምጳ እኛ እንንሽ አድጓችሁ ነበር የአርሰናል ደጋፊዎች። ምንድን ነው እሺ? አንተ ከሌስተር ሲቲ እጅ ፈላ ታገርጣችሁ አንተ ወራዳ ትከሻ ልትለካኪኛ ጋር ነይ እዚህ ጋር እንፎካከራች። እሺ ታጋ ፈለው ጋር ጉዳይሽን ጨርሽ። ፈለው ውለህ ግባ። ጀሬሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ። ትክክለኛ ግርጣት ማለት ነው። ባለፈው ራሳችሁን ለማስደሰት ዝም ብላችሁ ፈጥራችሁ ማንቼ ገረጣ ምናምን ያላችሁት ሳይሆን አንድ ወሩ ሙሉ ስትነጋገረው ቆይተ ስምምነት ብቻ ነው የቀራችሁ። ስትነጋገሩ ቆይተ ማንቸስተር ሲቲ መጥቶ ፖቴንሻል አለው አርሰናል ካናገረውማ ይወሰድለት ምናምን ብሎ አንተ የመለመልከውን እዞል ሲመጣ ይሄ ግርጣት ይባላል ማለት ነው። ምርጥ እየሰጧችሁ ነው ባይደዊ ስለ ግርጣት ማለት ግርጥት ያለ ክለብ እንዳለ አታውቅም አንተ በላይ ያንተን ክለብ በነገራችን ላይ ማለት ነው ወይ ከዚህ በፊት ከልጅነቱ ካልደገፈው ወይ ምናምን ምን ብሎ መርጦት ይመጣ ምን ብሎ ይመርጧል? ያንተን ክለብ ትንሽዬ ክለብ እኮ ነው ያለ። ግርጣት ማለት ይሄ ነው። በነገራችን ላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋ ግርጣት እያላችሁ ኮሜንት ላይ እየጻፋችሁ ታደርሱልኛላችሁ ማለት ነው። ይመቻችሁ። የገጠር ልጆች ነን እኛ
የገጠር ልጆች ማለት ነው። እኛ የገጠር ልጆች ነን፣ ግን እነዚህ ትንንሾቹ ሪጀክት አድርገውን አያውቁም። ይቻላል እንዴ? በነገራችን ላይ እነዚህ ትንንሾቹ ሪጀክት ማድረግ ይችላሉ እንዴ? እኔ እኮ ይሄ አርሰናል የሚባለው ክለብ በጣም ብዙ ተአምር ነው የምታሳዩኝ። ባይዘው እኔ በእናንተ ሙሉ እምነት ነው ያለኝ። ግማሽ ጎዶሎ ምናምን ራሱ አይደለም ሙሉ እናንተ ብዙ ነገር ነው የምታሳዩኝ። ይቻላል እንዴ? እነዚህ አካዳሚዎቹ ምናምን ሪጀክት ያደርጋሉ እንዴ? ምንም ነብስ ማያውቁት ምናምን እንዴት ነው የሚወስኑት? ገና በ16 ዓመቱ 18 በታቸው ነው አልፈልግም ይላል። ጉድ ለማንኛውም ሲቲ ማንቸስተር ሲቲ ይመች። ሂር ዊ ጎ ቱ ሲቲ አባቴ ሲቲ ዙ ግርጣት ማለት ልክ እንደዚህ ነው። እናንተ ያላችሁት እናንተ የምትሉት ግርጣት እንደዚህ ነው። እናንተ 5-4 ስትሉ ሲቲ ገባይልና ማለት ነው ዴች ከፍሎ ያስፈርማል። በቃ ይሄ ልጅ ከ5 በላይ አይመጥንም ስላላችሁ አልከፈላችሁበትም። ገረጣችሁ ማለት አይደለም። እኛ እንደናንተ አይደለንም። ለማንኛውም ጀርሚ ሞንጋ ሂር ዊ ጎ ወደ ማንቸስተር ሲቲ በ10 ሚሊዮን ፓውንድ ማንቸስተር ሲቲ ከሌስተር ሲቲ ማስፈረሙን ይፋ አድርጓል ማለት ነው። ወያሊት 5 ነው የምከፍለው። ታለንት ካለው ካወቅሽ 5-4 ያለሽ 10 አሁን ገንዘብ ሆኖ ነው 10 100 እና 150 ምናምን በሚጠራበት ዘመን ላይ 5-4 አይለቀሽም። በቃ አመልሽ አይደለ። ለማንኛውም ሲቲ ያስፈርሞታል። ፋብሪዚዮ ሮማኖ አረጋግጧል። ሂር ዊ ጎ ብሏል ማለት ነው። ጀርሚ ሞንጋ ወደ ማንቸስተር ሲቲ። ኮፒ ሊንክ ሼር ማድረግ እንዳይረሳ። ለዛ ቋጣሪ ወያላ ጀለሳችሁ ደግሞ ሼር አድርጉለት። ይመቻችሁ። አልሰማውም ነበር ሻወሌ አልሰማውም ነበር። እስቲ ሶፍቱን አምጣው ወያሊ ጋር ድረስ። አይ የገጠር ልጅ ወር ሙሉ አርሰናል ሂር ዊ ጎ ገባ አርሰናል ነው እያልኩ ነፍስ ማያቅ የአካዳሚ ተጫዋች እንኳን ማለት ነው ሪጀክት የሚያደርጋት እኮ ናት እቺ ትንሿ ማለት ነው። ለማንኛውም ትችላላችሁ። ሲሪዝ ነው አኮራችሁ። ምን አይነት ኳላ ገብቶ እኮ ነው ማንቸስተር ሲቲ ተደራድሮ እፍስ አላረገው አልነጠቃቸውም። ማን ግርጣት ባይዞ ማለት ነው። በሲቲ ጀመረ እንዳይመስላችሁ። አምና ታስታውሳላችሁ። ሶሪ ከዛሬ 7 ወር 6 ወር አካባቢ ክለባችን ሊቨርፑልን መርጦ የመጣውን ተጫዋች ላስታውሳችሁ አርሰናልን ሪጀክት አድርጎ ዊል ራይት ማለት ነው። ይሄው መጨረሻ ላይ ቪዲዮን እጋብዛችኋለሁ። እነሱ ስለማያምኑ እኔ ሲጀመር ያለ መረጃ አልሰራም። ታውቃላችሁ እያንዳንዷን ነገር በመረጃ ነው የምሰራው። ሶርሱን ከነ ሶርሱ ነውና ዴቪድ ኦርንስታይን የዛኔ የዘገበውን ላስታውሳችሁ ዊል ራይት ማለት ነው። ይሄው ነፍስ ያላወቀ እንኳን ተጫዋች የሚያገረጣው ክለብ እኮ ነው። ትንንሽ ተጫዋቾች እንኳን አርሰናል አንሄድም የሚልበት እኮ ነው። አቤት ቅሌት! ይሄው ሳይውል ሳያደር አሳየልኝ። ይመስገን። ሂር ዊ ጎ ዊል ራይት ቱ ሊቨርፑል። ክለባችን ሊቨርፑል የ17 ዓመት እንግሊዛዊ አጥቂ ማለት ነው ከሳልፎርድ ሲቲ በ200,000 ፓውንድ እንግዲህ ማስፈረሙ ተነግሯል ማለት ነው። ይሄ አላስገረመኝም እኔ ፋሚሊ ማስፈረሙን ተውት። የሚገርማችሁ ነገር ማለት ነው ወያላው ከዚህ ክለብ ከሳልፎርድ ሲቲ ጋር ማለት ነው በግል ነገር ተስማምቶ ጨርሶ ነበር። ግን ተጫዋቹ አልፈልግም የአርሰናል ገብቼ ዋንጫ ጦመኛ መሆን አልፈልግም በማለት ሪጀክት አድርጎ ማለት ነው አርሰናልን ክለባችን ሊቨርፑልን እንግዲህ ተቀላቅሏል። እኔ አይደለሁም መረጃውን እኔ አላልኩም። ይሄው ዴቪድ ኦርንስታይንም ከፈለጋችሁ ወያላው ተረጋጋ። ያውልህ ለማንኛውም ማለት ነው ፋሚሊ ኮንግራ